ሰው በሰውነቱ የዛሬው ርዕስ ነው። የሰው ልጅ ይከበር ሰው በሰውነቱ፣ ፍጹም ይስተካከል የመብት ነጻነቱ። ሀብታም ድሃ ብሎ ደግሞ የተማረ፣ አዋቂ ሊቅ ብሎ የተመራመረ፣ ጃሂል መሃይሙ ደግሞም ያልተማረ፣ ይህች ምድር ዓለም ሁሉንም አቅፋለች። ልዩነት ቢኖርም መካከል በሰዎች እኩል ያለማየት ያለማስተናገድ በሰዎች ይታያል አድሎና ልዩነት። መስሪያ ቤት ቢሄዱ ጉዳይም ኖሮት እርሶ ተራ ይዘው ሌላው ሲቀድሞት፣ እርሶን አሰናብቶ ቀጠሮ ሳምንት፣ ጊዜዎ ተቃጥሎ በልቦ ስሜት፣ ጉዳዮ ፈር ሳይዝ የተጉላሉበት፣ ወይ አድሎ በማለት የተቆጩበት፣ እስቲ ላስታውሶት ሌላ ልንገሮት፣ ስብሰባ ተቀምጠው ሕዝቡ ባለበት፣ ተጀምሮ ቶፒክ ብሎ ውይይት፣ ሰንዘር በማድረጎ ገንቢ አስተያየት፣ ከእርሶ ብቻ በመምጣቱ ያልተደመጡበት፣ በአንዳንድ እብሪተኞች ባላቸው ንቀት፣ አጋጣሚም ቢኖር የእርሶን ማንነት ፈጣሪ ያውቀዋል ቅርም አይበሎት። እስቲ ያስተውሉ ምን አለ ባልመጣሁ ብለው ያሉበት፣ ይህንንም ሐሳብ ባልሰነዘርኩት እንደው እዝን ብለው የተቆጩበት፣ አንዳንድ አጋጣሚ ትዝ ትዝ ሲሎት ብቻውን በመሆን በሐሳብ ግርምት ራሶን በራሶ የጠየቁበት፣ የሰው ልጅ ሚዛኑ ምንድነው ሚስጥሩ ብለው በመገረም እንዲያው ለነገሩ፣ ፊቱ ነው ልብሱ ነው ውጫዊ ገጽታው፣ ሰውነቱ ፊቱ ወይ ዲኑ ስብዕናው፣ ወይስ በመክሳቱ ፊቱ መገርጣቱ፣ ውስጣዊ ማንነት የሰው ልጅ ውበቱ፣ ምኑ ላይ ነው እስቲ ወንጀለኝነቱ፣ ሌብነት አይደለ አጥቶ የመንጣቱ። የሰው ልጅ ሲመደብ ሰው በሰዎች ተራ፣ አዎ የሰው ልጅ ሲመደብ ሰው ከሰዎች ተራ፣ መለኪያው ምንድነው ሚዛኑ ሰፈራ? ጥያቄ ጠይቀው ማንም ሳይመልሰው፣ ፈልገው ቢያገኙት መልሱን በእስልምናው፣ ለሰው ልጅ አክብሮት አለው እስልምና፣ ትልቅ ክብር አለው የሰው ልጅ ሰብዕና። አላህ ከፈጠረው ከሁሉም ነገር ሰው ልጅም ተካነ ትልቁን ክብር። መረጃውም በቁርአን የአማርኛው ትርጉም እንዲህ ይነበባል። የአዳም ልጆችን አላቅናቸው፣ በየብስና በባህርም አሳፈርናቸው፣ ከመልካም ሲሳይም ለገስናቸው፣ ከፈጠርናቸው ፍጡራን ከብዙሃኑ አላቅናቸው ይላል ቁርአን 17:7። ስለዚህ ዝናና ሀብት አይደለ ሰው ልጅ መለኪያው፣ አላህን በመፍራት ሰው የሚበላለጠው፣ ውስጡ ባለው ኢማን ፍራቻ ተቅዋ ነው። በቁርአንም መረጃ እንዲህ ይላል፣ ይበልጥ አላህን የሚፈራው ሰው አላህ ዘንድ ደረጃ አለው። አልሑጅራት ቁጥር 13። ስለሆነም በአላህ የካደ ነው ትንሽ ሰው ማለት፣ ምንም የተማረ ቢሆን ባለ ሀብት፣ የተመራመረ ቢሆን ሳይንቲስት፣ አላህ የለም ካለ ጃሂል ነው በእውነት። በእኛ እስልምና ውበተ ትምህርት ሰው በሰውነቱ ክብርን በመስጠት፣ ዲግሪ ዲፕሎማውን ፍጹም ሳያዩት፣ ሰው በሰውነቱ ከልብ ቅረቡት። በልቡ ውስጥ ያለ ቅንጣትም ኩራት፣ ፈጽሞ ፈጽሞ ጀነት አይገባት። ተመዝግቧል ሐዲስ ነቢዩ ባሉት። አላህ ቢሰጡትም ሥልጣንም ደረጃ፣ ሰውን መበደያ የማንገላጀጃ አርጉተው አኮን ይጠየቁበታል። አላህ በቁርአንም ሁሉን አስጠንቅቋል። ማጠቃለያ ማን ያውቃል? ዛሬ ናቅናቸው ነገ ይከበሩ ይሆናል። ዛሬ ያሰርናቸው ነገ ይፈቱን ይሆናል። ዛሬ ወደ ላይ ስንወጣ ያጋጠሙንን ነገ ወደ ታች ስንወርድ እናገኛቸው ይሆናል። ሰው በሰውነቱ ይከበር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።